ጠበቅነው ሁኔታ መኪናችን ፍሬን የበጠሰው እንደው እግዚአብሔር ፈጣሪ ጠበቀን እንጂ ምንድን ነበር የምንሆነው? ምን ብለን ነበር ልናወራስ የምንችለው? በህይወትም ተርፈን እኮ ዛሬ እዚህ ጋር ልናወራ እንችል ነበር። እኔና ያህል መኪና ወደ ኋላ ብሎ ቢሆን ኖሮ ዘግይቶ ቢሆን ኖሮ እዛው ወንዝ ውስጥ ነበር የምንገባው። በዚህ ሰዓትና በዚህ ጊዜ የሚወራው ይሄ ሳይሆን የኛ ለቅሶ ነበር። ትንሽ ደቂቃ ወደ ኋላ ዘግይቶ ቢሆን ዛሬ ቆመን እኮ ከእናንተ ጋር ላንገናኝ እንችል ነበር። የሞታችንን ዜማ የምትሰሙበት ቀን ነበር ይሄን እኮ። ከዛ ውስጥ ነው የተረፍነው። ከአስደንጋጭ አደጋ በተአምር ተርፈናል። ሰላም ጤና ፍቅር ለናንተ ይሁን። ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭ ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሹ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን አብረን የምንፈታበት የምንመለከትበት የምንሰማበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን ሰሞኑን እንደተመለከታችሁት ከሆነ አንድ ኬዝ ላይ ሙሉ በሙሉ እጃችንን ካስገባን ሰንበትበት ብለናል። ምንድን ነው የልዑል የማንነት ጥያቄ ተብሎ የተጀመረ ከዛ በኋላ ግን እንዳልጠበቅነው ሆኖ እጅግ በጣም እየሰፋ እጅግ በጣም አስደንጋጭ እየሆነ በጣም አስፈሪ የሆነ የመጣ አንድ ጉዳይ ላይ ሙሉ በሙሉ እጃችንን አስገብተን ነበረ። እንደተመለከታችሁት ከሆነ በቀጥታ የልዑል እናት እኛ ጋር መጥተው ያሉንን ቃል በቃል ተመልክታችሁ ነበረ። ይህንን ጉዳይ ይተወው፣ ይህንን ጉዳይ እንዲያቆም ንገረው ብለውን ነበረ። ከዛ በኋላ ይህን ነገር እንዲሆን የተቻለንን ሞክረን ነበረ። ከሳቸው አንደበት የሰማነው በጣም አስደንጋጭ የሆነ ያልጠበቅነው አንድ ሚስጥር ነበረ። ያንን ሚስጥር እንግዲህ ለማውጣት በጣም ብዙ ርቀቶችን ሄደን ነበረ። አቶ ዮሴፍ ወይም ደግሞ ዶክተር ዮሴፍ የተባለ ሰው ጋር ነበር ይሄድ ነው። ከዛ በኋላ እንግዲህ ባለቤቱ ወይዘሮ መቅደስ የተባለችንም ሴት ጨምሮ አግኝተን ነበረ። እነዚህ ሰዎች የነገሩንን ታሪክ በቀጥታ ታስታውሱታላችሁ። ከዛ በኋላ የተፈጠሩትም ነገሮች እነዚህ ሰዎች የተጠላለፉ ሰዎች እንደሆነ የሚነግሩን ነገሮች እንኳን እጅግ በጣም የተለያየ እርስ በርሱ እንኳን ማይገጥም ነገር እየሆነብን ነገሮችን ለማጣራት በሄድን ቁጥር በጣም ብዙ ሚስጥሮችን በጣም አደገኛ ነገሮችን እየፈነቀለን እንደመጣን ራሱ ተመልክታችሁ ነበረ። ምንድን ነበር የተፈጠረው? በቀጥታ በዚህ ጉዳይ ላይ ያገኘናቸው አቶ ፈቀደ የሚባሉ ሰው የነገሩንን ብዙ ሚስጥሮች ሰምታችኋል። ስለ ሁለት የተለያዩ ጎሳዎች አሞቴ እንዲሁም ደግሞ ሴምራ የተባሉ ጎሳዎች እንዳሉ፣ ሴምራ የተባለው ጎሳ የነ ወርቁ ጎሳ እንደሆነ እጅግ በጣም ተጎጂ የሆነ እየተገደለ የመጣ ጎሳ እንደሆነ፣ አሞቴ የተባለው ማህበረሰብ ደግሞ የነ ወርቁን ወይም ደግሞ ሴምራ የተባለውን ማህበረሰብ ሲያሳድድ የነበረ እንደሆነ፣ እኚህም ሰውዬ ወይም ደግሞ አቶ ፈቀደ ሞቷል ተብሎ እንደነበረ፣ ከዛ በኋላ እንግዲህ የተደበቁበትን ምክንያት ያመለጡበትን ምክንያት እንዴት በገበሬዎቹ እጅ ከዛ ሁላ እንዳመለጡ እስካሁንም እንዴት በህይወት እንደቆዩ ሳይቀር ሰምታችሁ ነበረ። እሳቸው የነገሩን በጣም ብዙ ሚስጥሮች አሉ። ከካሜራም ጀርባ ያወራናቸው በጣም ብዙ ጉዳዮች አሉ። በጣም ለየት ያሉ ነገሮችን ያልጠበቅናቸውን ነገሮች ነግረውናል። ምክንያቱም የነ መቅደስ ቤተሰቦችን ሲያነሱልን ስለነሱ የነገሩን ነገር በጣም ያልጠበቅነው ነበር። ከአሞቴ ማህበረሰብ እንደመጡ ከአሞቴ ማህበረሰብ መጡ እንጂ በቀጥታ ከሴምራ ከሚባለው ወይም ደግሞ እናቶ ወርቁ ከነበሩበት ጎሳ ጋር እንዳልተቀላቀሉ ጭምር ነግረውን ነበረ። ከዛ በኋላ አንዲት ወንዝ አለች። ከወንዙ ባሻገር የሆነች ቦታ እንዲሰጣቸው እንደተደረገ እዛች ቦታ ላይ እንዲያርፉ ከዛ ተሰዶ ስለመጡ የኛም ማህበረሰብ ወይም ደግሞ የኛም ጎሳ ሊገላቸው አልፈለገም ነበረ። እንደውም በሰላም ማረፊያ ሰጥቶ አሳረፋቸው። እንግዲህ ከነ ዮሴፍ አንደበት የሰማነው ወይም ደግሞ ከነ መቅደስ የሰማነው ነገር እንደዚህ አልነበረም። በጣም የተለየ ነገር ነበረ። ከወርቁ ጋር እንግዲህ የሁለት ቤት የሶስት ቤት ልዩነት እንዳላቸው፣ ጎረቤት ሁላ እንደነበሩ፣ ከአባታቸው ጋር እንግዲህ የሀብት ፍጥጫ ሁላ እንዳላቸው፣ በዛ ምክንያት ወርቁ የተባለው ወይም ደግሞ የልዑል አባት ነው ተብሎ የመጣው ሰው ወይም ደግሞ እየተፈለገ ያለው ሰው አሁን ላይ ምንም የተረጋገጠ ነገር የለም። በህይወት ይኖርም አይኖርም ብዙ መረጃዎችን ለማግኘት እኛ በበኩላችን እየጣርን ያለ ነው። ሁሉም በየፉ ነው። ኤርሚያስም ቢሆን ልዑልም ቢሆን ምክንያቱም እዚህ ኬስ ውስጥ ሙሉ ለሙሉ እጃችንን ያስገባ ነው ወይም ደግሞ ልዑል እንድናግዘው የጠየቀን እኛን ስለሆነ ሙሉ በሙሉ እዚህ ጉዳይ ላይ እጃችን ስላለበት ሁላችንም በየፊናው ብዙ ሚስጥሮችን ብዙ መረጃዎችን እያወጣን እንገኛለን። የምንሰማቸው ነገሮች አስደንጋጭ አሳሳቢ ይሆኑ እንጂ ከዛ በኋላ የተፈጠረውን እንግዲህ እንደሰማችሁት ከሆነ አንድ ሰው አገኘን። ያ ሰው ደግሞ ማን ነበረ? እዛ ሆስፒታል ውስጥ ወይም ደግሞ
አቶ ደጀኔ የተባሉት የመቅደስ አባት የተባሉት ግለሰብ ቀጥታ የገቡበት እዛች አካባቢ እዛች ወረዳ ላይ የምትገኝ ጤና ጣቢያ ወይም ደግሞ የሕክምና ቦታ ነበረች። በቀጥታ እዛ እንደወሰዷቸው ድንገት እንግዲህ የምግብ መመረዝ ተብሎ በማግስቱ ወይም ደግሞ ጠዋት ላይ ሞተው ተገኙ። ይሄ ማለት ከባድ ነበረ። ከደረጀ አንደበት እንደሰማነው ከሆነ እነዚህ ሰዎች የሚመረዝ የምግብ መመረዝ ብቻ አይደለም፣ በጣም አደገኛ የሆነ መርዝ ነው ነበር ያለን እንግዲህ ያ መርዝ ግን ከተማ ውስጥ ሁላ የማይገኝ መርዝ ነው፣ እንዴትም እንዳገኙት አላውቅም የሚል ነገር ነበር የሰማነው። በቀጥታ ደግሞ እኛ በራሳችን መንገድ አንድ እዛ ውስጥ የነበረ የአምቡላንስ ሹፌር ለማግኘት ነበር የሞከርነው። ሙከራችንም ተሳክቶ ይህንን ሰው ካገኘ ነው በኋላ የነገረን ነገር ግን በጣም አስደንጋጭ ያልጠበቅነው ድንገት ዱብዳ ሆኖ አገኘ ነው። ምንድን ነበረ ያለን እንግዲህ አቶ ደጀኔ ወይም ደግሞ የመቅደስ አባት ሞቱ የተባሉት እስካሁን ሞቱ ተብሎ እየተነገረላቸው ያሉት ሰው ማታ ላይ ሲገቡ ደረጀና ዮሴፍ ሁለቱ ዶክተሮች እንግዲህ ሲያወሩ ነበረ። አሁን እንግዲህ ስራህን ጨርሰሃል ወደ ቤት መሄድ ትችላለህ ብሎታል ለደረጀ ዶክተር ዮሴፍ የተባለው ሰው። ይሄ ማለት የመቅደስ ባለቤት ነው ይሄ ሰው እና እንደዛ ካለው በኋላ ይህንን መርፌ ከወጋው በኋላ ወደ ቤት አሰናብቶታል። በተደጋጋሚ እንግዲህ ይሄ ዮሴፍ የተባለው ዶክተር ዮሴፍ እየወጣ ስልክ እያወራ ነበረ። እኔ እንግዲህ ዲዩቲ ሩም የሚባል አለ ምንተኛበት፣ እኛም እንግዲህ ሰራተኞች ምንተኛበት ሩም ጋር እንቅልፍ ሲያወስደኝ እዛ ጋር ደም ብዬ ነበር ይህንን እየሰማሁ የነበረው። ስለዚህ ይህንን ሁሉ ነገሮችን ሰምቻለሁ ብሎ በጣም ብዙ ሚስጥሮችን ነገረን። ከዛ በኋላ ጠዋት እንግዲህ እኚህ ሰው አቶ ደጀኔ ወይም ደግሞ የመቅደስ አባት እንዳረፉ ተነገረን አለ። ከዛ በኋላ ግን ምንድን ነው የተፈጠረው? በቀጥታ እንግዲህ በወረዳው በአምቡላንስ መኪና የሬሳ ሳጥን ልገዛ ሄድኩትም እኔ ነበርኩ። የሬሳ ሳጥን ከሰጠኋቸው በኋላ ሬሳ እየተጫነ እያለ በጀርባ ደረጀና ዮሴፍ ሲያወሩ ሰምቻለሁ። ምንድነው ሲያወሩ የሰማው ስንለው ነፍሳቸው እኮ አለ፣ እስትንፋሳቸው አለ፣ አልሞቱም፣ እኔ አስተካክለዋለሁ አለው ዮሴፍ ለደረጀ። ከዛ በኋላ እንግዲህ የሰማሁትን ነገር ማመን አቅቶኛል። ይሄ ማለት ከጀርባ የሆነ ነገር አለ። እዛ ጋር እንግዲህ አልሞቱም እንኳን እንዳይባል እዛ ጋር ሬሳ ተጭኖ ከዛ በኋላ በማግስቱ ቀብራቸው ተደርጎ እኛም ስታፎች በሙሉ ቤታቸው ደርሰናቸው ነበረ። ይሄ እንግዲህ መሞታቸውን ያሳየናል። እዚህ ጋር ደግሞ እንዳልሞቱ እየተነገረን ነው፣ ሬሳ እንኳን እየተጫነ በጣም አጠራጣሪ የሆነ ብዙ ጥያቄዎችን የሚያስነሳ ጉዳይ ነው ይሄ በራሱ። ስለዚህ ከዚህ ጀርባ የሆነ ነገር እንዳለ እናስባለን። ከደረጀ ጋር ስናገኘው ደረጀ ይህንን ነገር በቀጥታ ነበር ለመሸምጠጥ የሞከርነው። እንግዲህ እንዳያችሁት ሰሞኑን ጠፋ ብለናል። ጠፋ ያልነው እዛ ክፍለ ሀገር ወይም ደግሞ የነ ልዑል ሀገር የተባለበት ይሄ ሁሉ ታሪክ እየሆነበት ያለበት ቦታ ላይ ሁላችንም በየፊናችን ለመሄድ ጥረት አድርገን ነበረ። ስንሄድ እንግዲህ አንድ ድንገተኛ ያላሰብነው ያልጠበቅነው የመኪና አደጋ ደርሶብናል። እኛ ባልደረቦች ነበሩ እየሄዱ የነበሩት። እንግዲህ ድንገት የመኪና አደጋ ደረሰብን። እንግዲህ በፈጣሪ እርዳታ የእናንተም ጸሎት ይኸው እንግዲህ እየጠበቀን ዛሬ ድረስ የቆምነው በዚህ ምክንያት ነውና በተአምር ተርፈናል። ምንድን ነበር የተፈጠረው? እንግዲህ ቪዲዮ ላይ በሰፊው የምናወራበት ይሆናል፣ ከቪዲዮ የምትከታተሉበት ይሆናል። አሁንም ቢሆን ግን ከዚህም እኛም ከደረሰብን አደጋ ጀርባ በጣም ብዙ ነገሮች አሉ። ዛሬ ገባ አንተን ያሳደገክ መያዣ ነው። ገባ ወርቁ የትም እንዳይሄድ ገባ ያውቃል ታሪኩን። ወርቁ የትም እንዳይሄድ አንተ ልጅ ነህ ተብሎ ያን ያህል ጊዜ አንተ የአንዳርጌ ልጅ ነው የኖርኩ። አንዳርጌ እውነታውን ያውቃል። ገባ እንደዛ ተንከባክቦ ለሚያሳድግ አንተ ከሄድ የእሱ ነው ተብለህ ከሄድ ወርቁን አያገኘው አንዳርጌ። ስለዚህ እንደ መያዣ ተይዘህ ነው አንተ ማለት ይሄን አታውቅም አንተ። አንዳርጌ እንደ መያዣ ነው በቃ። አሁን ሁሉ ነገር ግልጽ ሲሆን የመጣው ይሄ ነው ታሪኩ። እንደ መያዣ ለምን ወርቁን ይፈልገው ነበረ በቃ ከመጀመሪያም ስለሚፈልገው አሳልፎ የኔ ልጅ አይደለም ብሎ እሱ ከህይወት አንተን አሰጥቶ እናንተንም ትቶ ብሄድ ወርቁን አያገኘው። ስለዚህ ግዴታ በሰዓቱ እናንተን የሚወዳት ነበር። ከዛ በኋላ አንተን እንደመያዣ ተጠቅሙ። ያን ያህል ዓመት የኖረው በዚህ ታውቃለህ ብዬ እገምታለሁ። እኔ አልዋሽም። ሊሞት ሲል ነው ይህንንም እሱ አባቱ አለመሆኑንም ትክክለኛ አለመሆኑ አባቱ መሰለህ ግልጽ ነው። ከእናንተ እንደው የሚሸሽ ነገር ይጠፋ ነገር የምታውቀው እንግዲህ ገባ። እኔ መሀል ላይ